ሰላም በያላችሁበት ለእናንተ ይሁን ተመልካቾቻችን። ቅዳሜ መዝናኛችን እንደቀጠለ ነው። አሁን ደግሞ የምንገኘው ከስቱዲዮ ወጣ ብለን መስቀል አደባባይ አካባቢ ነው። 17ኛውን የአዲስ አበባ ከተማ የኪነ ጥበብ ፌስቲቫል በዚህ በመስቀል አደባባይ ተደግሶ ይገኛል። እንግዲህ የጥበብ ስጦታ ለኢትዮጵያ ከፍታ በሚል መሪ ቃል ነው ይህ ዝግጅት እየተዘጋጀ የሚገኘው። ከ11 ክፍለ ከተሞች የተውጣጡ የኪነ ጥበብ ባለሙያዎችና እንዲሁም ደግሞ የኪነ ጥበቡ ወዳጆች በዚህ ፌስቲቫላቸውን ያቀርባሉ። የተለያዩ ሁነቶች አሉ። ወደ ውስጥ እንግባና ምን አለ የሚለውን አብረን እንመልከት። አብራችሁን ከቆያችሁ ቆንጆ ጊዜን አብረን እናሳልፋለን። እንደምን ሰላም ነው? አሁን የምንገኘው የት ነው? ለተመልካቾቻችንም ይንገሩልን እስኪ። አሁን የምትገኙት የመከላከያ ኪነ ጥበባት መምሪያ በስሩ ያለ የሚውዚየም እቃዎች ናቸው። እነዚህ በኢትዮጵያ ዘመናዊ ሙዚቃ ላይ ዋነኝነት ተጠቃሽ የሆኑ ወታደራዊ ክፍሎች እንደመሆናቸው የመጀመሪያው ጀማሪ ተብሎ የሚጠቀሰው ክቡር ዘበኛ ነው። ከዛ በኋላ ምድር ጦር ነው ያለው እና የእነሱን ታሪኮች በፎቶ በመገልገያ እቃዎቻቸው የነበሩትን አሁን የመከላከያ ስፖርትና ኪነ ጥበባት ማዕከል ስር 2 ክፍሎች አሉ። እዛ ላይ 3 ክፍሎች አሉ። ስፖርት አለ፣ ስፖርት መምሪያ፣ ኪነ ጥበባት መምሪያና ኪነ ጥበባት ኮሌጅ አለ። እነሱ አሁን ያንን ታሪክ አስቀጥለው ይዘው መጥተው በእነሱ ስር ነው የሚገኙት። እነዚህ 2 ፎቶዎች ማለት በአድዋ ጦርነትን ድል ባደረግን ማግስት የሩሲያው ዛር ኒኮላስ ለአጼ ምኒልክ 40 የነሐስ መሳሪያዎች ይልኩላቸዋል በስጦታ። እነዛ መሳሪያዎች የመጀመሪያ የዘመናዊ መሳሪያ ጅማሮ ተብለው የሚቀመጡ ናቸው። በግብር አዳራሽ በሚያሳዩበት ሰዓት ነው። በዚህ አልባሳት ይሄ ልምምድ በሚያደርጉበት ሰዓት ላይ ነው። መሳሪያዎቹ ብቻ ሲመጡላቸው አስተማሪ ላክልኝ ባሉት መሰረት አስተማሪ ተልኮላቸው ተምረው ይሄ በግብር አዳራሽ ግብር የሚበሉ ሰዎች ናቸው እዛ ሲያቀርቡ ነው። ከዛ በኋላ ወደ የዘመነ በሚሄድበት ሰዓት ላይ 1916 አካባቢ ላይ እነዚህኞቹ ሙሉ ለሙሉ ወታደራዊ ባንለው በዚህ መልኩ ወታደራዊ ባንድ ተቋቋመ። ከዛ ክቡር ዘበኛ 33 ዓመተ ምህረት ላይ ጣሊያን እንደወጣ ተቋቋመ። ይሄ ክቡር ዘበኛ ፎቶዎች ነው። ከዛ ከ34 እና 35 ላይ ደግሞ ምድር ጦር ተቋቋመ ማለት ነው። እዚህ ጋር የምድር ጦር ባለሙያዎች ናቸው። እነዚህ ፎቶዎች እሱን ሲገልጹልን፣ እነዚህ መሳሪያዎች ደግሞ ክሌሮ የሚባል መሳሪያ ነው። 4 ድምፅ ብቻ ነው የሚያወጣው። ይሄ በዛ ሰዓት ለሲግናል መስጫ ወታደሮች ማንኛውም ወታደር በግዳጅ በሚሄድበት ሰዓት ላይ ለተለያዩ አገልግሎቶች የሚውል ነው። እቺ ባለ 1 ቃታ ትራምፔት ነች። 1 ቃታ ያላት የተጨመረች ባለ 3 ነው። እዚህ ጋር በምንመጣበት ሰዓት ላይ እዚህ ጋር አንዲት ፎቶ አለች። እቺ ፎቶ 1963 ዓመተ ምህረት የኦስትሪያ ንግስት 63 የኦስትሪያ ንግስት መጥቶ አቀባበል በሚደረግበት ሰዓት ነው። ይሄ መሳሪያ በዛ ሰዓት የነበረ ነው። 54 አካባቢ ነው የተገዛው፣ ግን 63 ላይ ነው ይሄ ፎቶ። ሌላ ለየት የሚሉ ደግሞ ክዋኔዎች ያሉ ምንድነው? በኢትዮጵያ ለመጀመሪያ ጊዜ የሴት ማርሽ ባንድ 54 በሴቶች ብቻ 70 ዓመተ ምህረት ላይ በሴቶች ብቻ የተቋቋመ ማርሽ ባንድ። ይሄ ፎቶ እዚህ ጋር የምናየው ፎቶ እዚህ መስቀል አደባባይ ላይ 1975 ዓመተ ምህረት ሜይዴይ ሲከበር እዚህ ቦታ ላይ እየተሰራ የነበረ ነው። የፎቆቹን ታያዋቸዋላችሁ። እዚህ ጋር እዚህ መስቀል አደባባይ ላይ ነው የተሰራው። እዚህ ጋር ስንመጣ በኢትዮጵያ ሙዚቃ ላይ ትልቅ አስተዋጽኦ አላቸው ብቻ ሳይሆን ያላቸው የአንበሳውን ድርሻ የሚይዙት ሙያተኞችን ነው የምናገኘው። መጀመሪያ የምናገኛቸው በምድር ጦር 14 ዓመታቸው የተቀጠሩ ሻለቃ ሸኔ ኃይሌ ይባላሉ። እስከ 67 ዓመተ ምህረት ያገለገሉና ምድር ጦር ሲቋቋም የነበሩ እንግሊዝ ሀገር ተምረው የመጡ ናቸው። በርካታ ስራዎችን የሰሩ ናቸው። ከዛ በኋላ የራይልን በማቋቋም የራይል ሙዚቃ ትምህርት ቤት በርካታ መምህራን በማስተማር ይጠቀሳሉ። በሁለተኛ የምናገኛቸው ነው ኮሎኔል ኃይሉ ወልደማርያም ናቸው። እሳቸውም በክቡር ዘበኛ ኦርኬስትራ ላይ እና ማርቺንግ ባንድ ላይ ከፍተኛ አስተዋጽኦ የነበራቸው የእሳቸውም ልጅ ፈለቀ ኃይሉ የሚባል የያሬድ ሙዚቃ ትምህርት ቤት አስተማሪ ነው። የኔም አስተማሪ ነበረ። እሱም በርካታ በሙያው ላይ ትልቅ አስተዋጽኦ ያደረገ ነው። አሁን ልጁም ሳክስፎኒስት ሆናለች። አሁን እሷም በራሷ ደግሞ 3ኛ ትውልድ ድረስ ደርሷል። እኚህ ኮሎኔል አሰፋ ጉርሙ ያልኩ ናቸው። እዚህ ጋር ካሉት በህይወት ያሉ እሳቸው ብቻ ናቸው ያሉት። ኮሎኔል አሰፋ ጉርሙ የመጀመሪያውን የሴቶች ማርቺንግ ባንድ ያቋቋሙ ኦስትሪያ ሀገር ነው የተማሩት። ክላርኔት ነው የተማሩት።
ሶሊስት ሆነው የተመረቁ ባለሙያ ናቸው። ከምድር ጦር ባለፈ ያሬድ ሙዚቃ ትምህርት ቤት በርካታ ሙያተኞችን ያፈሩ አሁንም በሕይወት ያሉ ናቸው። ለሙዚቃ ኮሌጁ ትልቅ አስተዋጽኦ የነበራቸው የሙዚቃ ኮሌጁ ለደረሰበት እድገት በጣም የበኩላቸውን ትልቅ አስተዋጽኦ ያደረጉና በአንድ ወቅት ባይሳካላቸውም ምድር ጦር ላይ ያለን ትምህርት ቤት ለማሰራት መሰረት ድንጋይ አቁመው የመንግስት ለውጥ በነበረበት ሰዓት ላይ የቀሩ ናቸው። ፍሬል ሳሌ ደጋጎ ናቸው እዚህ ጋር የምናገኛቸው። እሳቸውም እንዲህ ተብሎ ሊጠቀስ በጣም በርካታ ስራ ይሰሩ። ልጃቸውም በእሳቸው ዘርፍ ቀጥሎ ከኛ ጋር ሙዚቀኛ ነበረ፣ ኤርሚያስ ሳሌ ይባላል። በተመሳሳይ ኮሎኔል ለማ ደምሰው ናቸው እዚህ ጋር የምናገኘው። እሳቸው ምድር ጦር ነበሩ መጀመሪያ ላይ። ከዛ በኋላ ደግሞ ወደ ክቡር ዘበኛ ቀይረው ክቡር ዘበኛ በኃላፊነት ጭምር ሰርተዋል። አቀናባሪ፣ ዜማ ደራሲ፣ ኮንዳክተር እዛ ጋር ስትሪንግ ኦርኬስትራው ጋር ታያቸዋለ ኮንዳክት ሲያደርጉ። ልጃቸውም በተመሳሳይ ድምፃዊ ነው። ያሬድ ሙዚቃ ትምህርት ቤት ፒያኖ የተመረቀ ነው። ሚካኤል ለማ ይባላል። የእሳቸው ልጅ ነው። ከዛ እዚህ ጋር የምናገኛቸው ደግሞ የትምህርት ቤቷን ኮሌጅ የሆነው የዛ መስራቾች በድጋሚ በተቋቋመ ሰዓት ነው። እነዚህ ክፍሉን የመሩ ከ83 ጀምሮ ክፍሉን የመሩ ናቸው። መከላከያ ኪነ ጥበባት ዳይሬክቶሬት እዛ ጋር ሌሎችም መሪዎች አሉ። ከዛ በኋላ አሁን ኮሎኔል ማናዬ ነው ክፍሉን እየመራ የሚገኘው። ከ1041 በላይ ሰልጣኞች በትምህርት ቤቱ ገብተው በተለያየ የሙዚቃ ዘርፍ ሰልጥነው ወጥተዋል። አሁን ደግሞ በትምህርትና ስልጠና ባለስልጣን እውቅና ወስዶ ከ2014 ጀምሮ በኮሌጅ ደረጃ ማስተማር ጀምሯል። የመጀመሪያው ወታደራዊ ሙዚቃ ኮሌጅ ሆኖ ነው የቀጠለው። ከዛ እዚህ ጋር እነዚህ ከሮያል ኮርስ ኦፍ አርሚ ሚውዚክ የእንግሊዝ ሀገር ያለው ኮሌጅ የዛ አርማዎች ናቸው። በርካታ አርማ ልውጦች ይደረጋሉ። ይህ ክፍላችን አርማ ነው። በርካታ ስጦታዎች ነው ያሉ፣ ቁጥር ስፍር የለውም። ለአይነት ነው ያመጣናቸው። ሻለቃ መርክን እንደምን አሉ? ጤና ይስጥልኝ። በጣም ደስ የሚሉ ነገሮችን እያሳዩኝ ነበረ ሻለቃ። እርስዎ ደግሞ ቀጣዩን ነገር ያሳዩን እስኪ። አመሰግናለሁ። እንግዲህ የስራ ባልደረባ ዮሴፍ ሻለቃ ዮሴፍ እንዳሳየው እኔ ደግሞ የቀሩትን ላሳያቸው። እዚህ እንግዲህ ኤግዚቢሽኑ ጋር ይዘን የመጣናቸው ነገሮች ከዚህ ብንጀምር እነዚህ ስትሪንግ መሳሪያዎች ናቸው። ይሄ ቼሎ ነው። ይሄ ትንሹ ቫዮሊን ነው። እነዚህ ምንድን ነው 1946 ላይ 46 ያኔ አይተ እንደሆነ ከላይ አያቸው መሳሪያዎች እነዚህ ብራስ መሳሪያዎች ነበሩ በፊት። ከዛ በኋላ የግድ ወታደር ቤት ላይ ስትሪንግ መሳሪያ ያስፈልጋል ከመል ቅርጽ ለማስያዝ ከዛ ጀምሮ በ1946 የገቡ ናቸውና ያኔ ጀምሮ አርሚ ውስጥ እንግዲህ ሰራዊት ውስጥ በጣም እነዚህ መሳሪያዎች የነበሩ ናቸው። ከዚህ ጋር ስንጀምር እዚህ አካባቢ ስታመጣው ትንሽ ለየት ያሉ ነገሮች አሉ። እነዚህ ጊዜያቶችን የሚመለከቱ ናቸው። እዚህ ጋር አይተ እንደሆነ ሻሞ ነው የንጉሱ ጊዜ ነው። ከዚህ ስንጀምር ሲቀጥል ደግሞ የደርግ መንግስት ነው። ከዚህ በኋላ ያሉት ሁለቱ አንድ አይነት ናቸው። አሁን ስራ ላይ አክቹአሊ ያሉት ናቸው። የየራሳቸው አርማ አላቸው፣ የየራሳቸው ጽሁፍ አላቸው። ከዚህ ጋር ስትመለስ እዛ ያያየው አንድ መሳሪያ ነበረ ባሪቶን ሳክስ። ይሄ በጣም ዩኒክ ነው፣ ግዙፍ መሳሪያ ነው። ይሄ በጣም ግዙፍ ነው። ይሄን ምንድነው ሰው ቆሞ አይደለም ተሸክሞ የሚሰራው፣ ቁጭ ብሎ መሬት ላይ አቁሞ ነው። ባይዘወይ ዓለም እስካሁን ባለን መረጃ 20 ብቻ ናት። ትልቁ ባሪቶን ሳክስ ነው። ሲሊመር ነው፣ በጣም ከስተም ሳይዝ ነው። 20 ብቻ ናት ያለችው። እኛ ጋር አንድ እቺ እኛ ጋር አለች፣ ሌላ ቦታ የለም። እዚህ ጋር ብታያቸው ልብሶቹ ይሄ የጊዜያቶቹ ናቸው። የማርሽ ባንድ ጊዜ ነው። አሁን ያለው ኦልሬዲ አልያዝንም። እነዚህ የተለያዩ ልብሶች የተለያዩ ጊዜ እየተቀየረ እየተሰራ የመጡ የማርሽ ባንድ ልብሶች ናቸው። ሱሪያቸው ሌላ ነው፣ ኮፍያው ሌላ ነው፣ የተለያየ ነው። ማርሽ ባንዱ በሰዓቱ የተጠቀሙበት ነውና አጠቃላይ እንግዲህ እኛ የነበረን ሂደት ይሄ ነው ለማለት ፈልጋለሁ። ቴንክ ዩ። በጣም አመሰግናለሁ። በጣም አመሰግናለሁ ሻለቃ። አመሰግናለሁ። እሺ
የመካነ ኢየሱስ የጃዝ ሙዚቃ ማሰልጠኛ ተቋም ይላል። እንግዲህ ተመልካቾቻችን ከ11ዱም ክፍለ ከተሞች ተጨማሪ ከተማ ውስጥ የሚገኙ የኪነ ጥበቡ ላይ በርካታ ስራ የሰሩ ትምህርት ቤቶች፣ ኮሌጆችም ተሳትፏቸውን አድርገዋል። ይህኛው የመካነ ኢየሱስ የጃዝ ሙዚቃ ትምህርት ቤቱ ነው። በውስጡ መሳሪያዎቹ በተለያዩ ዓመታት ተመራቂ የሆኑ የሙዚቃ ባለሙያዎችን ፎቶግራፎች ተለጥፈዋል። እዚህኛው ወደ ውስጥም ብትገቡ ወደ ድንኳኖች ውስጥ የክብር ዶክተር ተስፋዬ አበበ ትምህርት ቤት ፋዘር ቤት ማለት ነው። በርካታ ሙዚቀኞችን ተዋናዮችን ያወጣ ቤት ነው። የተለያዩ የአውደ ጥበብ ስራዎች በእጅ የተሰሩ በርካታ ጉዳዮች የኢትዮጵያ ብሔራዊ ቲያትርም ውስጥ ይገኛል። እንግዲህ በቅርቡ 70 ዓመቱንም እንዳከበረ ይታወቃል። የኢትዮጵያ ብሔራዊ ቲያትር ማለት ነው። በርካታ ነገሮች ናቸው። አለፍ አለፍ እያለን እንግዲህ እንመለከታቸዋለን። ጤና ይስጥልን። እንደምን አለሽ? ሰላም ነው። ፌስቲቫሉን ዞር ዞር ብዬ እያየሁ ነበር። ልክ እዚህ ብሔራዊ ቲያትር ጋር ስደርስ ደግሞ አንቺን እየጎበኘሽ አገኘሁሽ። ለተመልካቾቻችንም ማንነትሽን አስተዋውቂና አንዳንድ ጥያቄዎች ስላሉኝ እጠይቅሻለሁ። መልካም። እኔም እየጎበኘው ነበር። በእውነቱ በጣም ደስ የሚሉ ያልጠበቅኳቸው ቅርሶች ናቸው እዚህ ጋር የምናገኛቸውና ያ እኔ ልባባ ጀማል እባላለሁኝ። በባህል ኪነ ጥበብ ቢሮ ምክትል ቢሮ ኃላፊ ነኝ። ስላገኘሁሽ ደስ ብሎኛል። ይህ የኪነ ጥበብ ፌስቲቫል 17ኛው ይመስለኛል። በዚህ ዓመት ሞቶው የጥበብ ስጦታ ለኢትዮጵያ ከፍታ የሚል ነው። ከሱ እንነሳ። ኪነ ጥበብ በከተማችን ስላለው አበርክቶ፣ ለሀገር ስላለው አበርክቶ ትንሽ ንገሪኝ። የሞታችን ወይም መሪ ቃላችን የጥበብ ስጦታ ለኢትዮጵያ ከፍታ ነው የሚለው። እንግዲህ ይህንን መሪ ቃል ስንቀርጸው ወደኋላ በታሪክ ውስጥ ዓለም በሁለት ዘመናት ከፍ ብላ ነበረ። እነዛ ዘመናት ሬኔሳንስ ፔሪድ እና ኢንላይትመንት ዘመን የሚባሉት ወይም የብርሃን ዘመን የሚባሉት ዘመናቶች ናቸው። እነዛ ሁለቱ ዘመን ለዓለም ለመቀየሯ ስፔሻሊ ወደ ኢሮፕ ደግሞ ስንሄድ የኢሮፕ ሀገራት በእነዚህ ሁለቱ ዘመናት አይዲዮሎጂዎች ነበረ ከፍ ያሉት። እዛ ውስጥም ጥበብ የሚጠቀሙበት መንገድ ለሂማኒዝም የምንለው ለሰው እና ደግሞ ጥበብን በምክንያታዊነት የሰው ልጅ ምክንያታዊ ሊሆን እንዲችል እና ደግሞ በተለያዩ ዘርፎች ለውጥ ላይ መስራት አለባት ብለው ስለሚያምኑ ጥበብን በዛ ልክ ለሀገር ከፍታ ሲጠቀሙባት ነበርና ያንን ዘመን እንደገና እኛም እየደገምነው ነው። በዚህ ዘመን ታውቃለህ እንግዲህ በየቦታው የጥበብ ስራዎች የጥበብ ቤተሰቡ ከፍ ብሎ እንዲታይ ትልቅ ትኩረት የተሰጠው ነውና በመንግስት በለውጡ መንግስት ለጥበብ ልዩ ቦታ ተሰጥቶት በጥበብ ማንሰራራት በሚባል ደረጃ ልክ በሬኔሳንስ ታይም በጥበብ ከፍ ማለትን በጥበብ መለወጥን የሚልን አይዲዮሎጂ የታየበት ነው። በዚህኛው በለውጡ መንግስት እችን ህብረ ብሔራዊ የሆነችን ሀገር አንድነቷን የሚሰብ ፍቅርን የሚሰብ ከፍ የሚያደርጋትን ትውልዱ ምክንያታዊ እንዲሆን የሚሰብክ መሆን አለበት ጥበብ ተብሎ እየተሰራበት ያለበት ጊዜ ላይ ነው እና ያለነው ለዛ ነው የጥበብ ስጦታ ለኢትዮጵያ ከፍታ ያለውና ኢትዮጵያ በጥበብ ከፍ ትበል የሚል መልእክት ነው ያለን በዚህኛው ፌስቲቫል። አሁን ምን ናቸው የቀረቡት በዚህ ፌስቲቫል ላይ የሚለውን ውድድሮችም እንዳሉ ሰምቻለሁ። አዎ ዋናው እንግዲህ ዋና ብለን ከምንይዛቸው እዚህ ፕሮግራም ላይ አንዱ አውደ ርዕይ ነው። ሌላኛው ደግሞ ውድድር ነው። ትልቁ ውድድር ነው። ይሄ ውድድር የተለያዩ ስራዎች ያሏቸው በሁሉም የጥበቡ ዘርፍ የሚሳተፉ ከህፃናት፣ አዋቂ፣ አማተር፣ ፕሮፌሽናል ባህል ቡድኖች የዘመናዊ ባህላዊ በዳንሱም በሙዚቃውም ቲያትርን መድረክ ላይ ትወና በድምጽ ብቻ ከሙዚቃ መሳሪያ ውጪ የሚወዳደሩት በብዙ ዘርፍ ነው። ሌላ እንደ አውደ ርዕይ ደግሞ ስንወስድ አውደ ርዕይ ላይ ታሪካዊ የሆኑ
ከድሮ ፖሊስ ኦርኬስትራ የሀገራችንን ቅርሶች ከሚያሳዩት መከላከያና የፖሊስ ኦርኬስትራውን የተለያዩ የእጅ ስራዎች ያሏቸው ማረሚያ ቤት ሳይቀር ማለት ነው። ማረሚያ ቤት ውስጥ የሚሰሩ የእጅ ስራ የሚሰሩ ጫማ የመሳሰሉ በእጃቸው የሚሰሩ አሉ። ለነሱ ሳይቀር ድሉ ይሰጣቸዋል። ኤምባሲዎች ሳይቀሩ የኤምባሲዎች የሀገሩ የራሱን ካልቸር የሚያሳይበትም ቦታ ነው። ብቻ ብዙ ነገር ማየት ይቻላል እዚህ። በጣም ደስ ይላል። እንዳልሽው በርካታ ተቋማትም አሉ። አሁን የሚቆምበትም ብሔራዊ ቲያትር ነው። እንግዲህ ብሔራዊ ቲያትር ታሪኩን ስራዎችን የሚያሳይበት ነው። እንግዲህ በዚህ ዓመት 70ኛውን ዓመታቸውን አክብሯል። እንግዲህ አዲስ አበባ ዩኒቨርሲቲ ነው ሌላኛው አንጋፋው ተቋም 75ኛ ዓመቱን ያከበረ ከብሔራዊ ጎን ለጎን ማለት ነው። በርካታ ነገሮችን አይተናል። ይህን ስላዘጋጃችሁ አንደኛ የከተማውም ሕዝብ መዝናኛ እንዳልሽው አማራጭ እንዲኖረው መጥቶ እንዲመለከትም ስላረጋችሁ፣ ወጣቱ በኪነ ጥበቡ እንዲበረታታ ተሰጥኦውን እንዲያሳይ እንዲወዳደርም ስላረጋችሁ ከልብ እናመሰግናለን። እንግዲህ በቀጣይ ደግሞ በርካታ ነገሮችን ይኖራሉ ብለን ተስፋ እናደርጋለን። እኛም በጣም እናመሰግናለን። ለሚዲያዎችም፣ ለከተማው የጸጥታ የፖሊስ እኛን ለተባበሩት ሁሉ ትልቅ አክብሮትና ምስጋና አለን። እንገናኛለን። እኔም አመሰግናለሁ። አብረስተን ታርስ እንደምን እንደምን አለ ሰላም ነው። ሰላም ነው። በጣም በርካታ ጉዳዮችን እያየሁ ነው ፌስቲቫሉ ላይ። እዚህ ስንትና ያለው ተመልካቾቻችን እሺ፣ በጣም እናመሰግናለን። ኢንስፔክተር ቢኒያም ኃይሉ እባላለሁ። የፌደራል ፖሊስ የጠባብ ስራዎች ዋና ክፍል ኃላፊ ነኝ። እንግዲህ እዚህ የኢትዮጵያ ፌደራል ፖሊስ ከተመሰረተበት ጊዜ ጀምሮ እስካሁን ድረስ ያሉትን ቀደም ያሉት መሳሪያዎች፣ አዲስ መሳሪያዎች እንግዲህ ክፍል ውስጥ የነበሩት ከጥበብ ሙያተኞችና አልባሳት እንዲሁም የነበሩ በወቅት የነበሩ ልዩ ልዩ ደብዳቤዎችን ይዘን ዛሬ ተገኘን እዚህ። በጣም ደስ ይላል። በርካታ የሙዚቃ መሳሪያዎችን እያየሁ ነው። የትላልቅ አርቲስት ፎቶዎችን በሀገራችን አንጋፋ የሚባሉ አርቲስት ፎቶዎችንም እየተመለከትኩ ነው። እስኪ ከሙዚቃ መሳሪያዎች እንጀምርና ምን መሳሪያዎች አሉ? የትኞቹ ታሪካዊ ናቸው? እንግዲህ በፖሊስ ሲመሰረት ከ1936 ዓ.ም ነው የሚመሰረተው። ነገር ግን 36 ሲመሰረት ያው ቀደም የነበሩት መሳሪያዎች ሀገሪቷ ውስጥ የነበሩ ጣሊያን ጥሏቸው የሄዱት መሳሪያዎች ተሰብስበው ነበር ስራዎች የተሰሩት። ከዛ በኋላ ለመጀመሪያ ጊዜ ግዥ የተፈጸመው ግን በጀነራል ጽጌ ዲቦ አማካኝነት በ1949 እነዚህ የክር መሳሪያዎችና እዚህ ጋር የምታያቸው ሌሎች የብራስ ጃዝ እና ለማርቺንግ ባንድ ትንፋሽ መሳሪያዎች ናቸው። አሁን ፖሊስን ለየት የሚያደርገው በአጠቃላይ የነበሩት የክር መሳሪያዎች ናቸው እና እነዚህ እጅግ በጣም ታሪካዊ 1947 ጀምሮ በግዥ የገቡ ናቸው ማለት ነው። እዚህ ጋር የምናያቸው የነበሩት እንግዲህ 1949 ላይ የነበሩ ብራንድ የሆኑ የትንፋሽ መሳሪያዎች ናቸው። እነዚህ ፎቶዎች ክፍል ውስጥ የነበሩ እጅግ በጣም ታሪካዊ የሆኑ ድምፃውያን፣ የሙዚቃ ኃላፊዎች፣ ሙዚቃ ደራሲዎች የነበሩባቸው ነው። ለምሳሌ እነ ኮሎኔል አያሌው ማየት እንችላለን። እሳቸው በጣም ታዋቂ የነበሩ የሙዚቃ ደራሲ ናቸው። እነ ዶክተር ተስፋዬ አበበ ያው እዛ ጋር ይታያሉ። ፋዘር አሁንም ድረስ ያሉ የግጥምና ዜማ ደራሲ፣ የቲያትር ደራሲ ናቸው። ጋሽ ጌታቸው ሳክስፎን ላይ፣ እነ ዘሪቱ ጌታውን እንቁጣጣሽ በመጣ ቁጥር አዲስ ዓመት በመጣ ቁጥር ሁሌ የምናስታውሳት 53 አካባቢ የተሰራ እነ ሂሩት በቀለ፣ አለማየሁ እሸቴ፣ እነ ታደለ በቀለ፣ እነ ሙሉቀን በቀለ ክፍሉ ላይ የነበሩ እጅግ በጣም አንጋፋ የነበሩ ለኢትዮጵያ ኪነ ጥበብ እድገት የበኩላቸውን አስተዋጽኦ ያበረከቱ እንደ ተቋምም የፖሊስ ተቋምም እንደዛው ያደረገበት ሌሎቹ ተቋማት በፊት ሳይመሰረቱ እነዚህኛዎቹ ናቸው የተመሰረተው ሲሰሩ የነበሩት። ከአፄ ኃይለ ሥላሴ ጊዜ ጀምሮ እስከ አሁን የኢትዮጵያ ፌደራል ፖሊስ ማርቺንግ ባንድ የሚለብሳቸው ናቸው። ይሄኛው ከ1983 እስከ 2016 የዛሬ 2 ዓመት ነው የፖሊስ 116ኛው በዓል የተከበረው። እስከዛ ጊዜ ድረስ ፖሊስ ይጠቀምበት የነበረው ማርች ባንዱ፣ አሁን ላይ ግን ለመጀመሪያ ጊዜ ማርች ባንዱ ራሱን የቻለ አልባሳት እንዴት ታጠቆናል። አሁን ማርች ባንዳችን በዚህ ዩኒፎርም ነው የምናገኘው። ራሱ ቢጫ አለው፣ ወገቡ ላይ ራሱን የቻለ አርማ አለው፣ ኮፍያው ራሱ የተለየ ነው፣ አልባሳቱ በሙሉ የተለየ ነው። እዚህ ጋር ለማምጣት ፈለገው ጀስት ሳምፕል ብቻ ስለሆነ ወደዚህ ስንመጣ እንግዲህ በውድድር ጊዜ
ድሮ ቀደም ባሉት ጊዜ እንግዲህ የክቡር ዘበኛ ምድር ጦርና ፖሊስ ሰራዊት ነበር በየአመቱ ጳጉሜ ላይ ውድድር ያደርጉ የነበረው። በዛ ውድድር እንግዲህ የክፍላችን ሰዎች ጥሩ ላበረከቱት እዛ አመራሮቻቸው በወቅቱ እንግዲህ የሸለሟቸው ሽልማት ነው። ይሄ 1961 ዓ.ም የተጻፈ ሽልማት ነው። እንግዲህ እንደምታየው 50 ብር እስከ 10 ብር ድረስ የሽልማት ዋጋ አለ። እዚህ እነ አርጋው በዳሶ እንግዲህ ታዋቂ የነበሩት እነ አርጋው በዳሶ አሉ። እነ ጋሽ ጌታቸው መኩሪያ ሳክስፎን አለ። እዚህ እንግዲህ ሁሉንም እንግዲህ የምናያቸው በሙሉ እዚህ ያሉት ናቸው። በርካታ ሰዎች በወቅቱ ይሸለሙባቸው የነበሩ ናቸው። ይሄኛው እንግዲህ ኦርኬስትራችን ለህግ ማስከበር ዘመቻ በተካፈለበት ጊዜ ክቡር ጠቅላይ ሚኒስትር አብይ አህመድ በወቅቱ የሰጡን ሽልማት ናቸው። እንግዲህ አጠቃላይ አሁን ላይ ክፍላችንን የነበሩት ታሪክ ይዞ እንዲቀጥል ተተኪ ትውልድም ለማፍራት ራሱን የቻለ ኮምፓውንድ ያስፈልገዋል። ይሄ ኮልፌ ቀራኒዮ ላይ አሁን በወቅቱ ክቡር ኮሚሽነር ጀነራል ደመላሽ ገብረ ሚካኤል የመሰረተ ድንጋይ ያስቀምጠውልናል። እዚህ ቦታ ላይ እንግዲህ ኮልፌ ቀራኒዮ ላይ ይሄን የመሰለ ህንፃ እንግዲህ ይገነባል። ራሱን የቻለ ማስተማሪያ ያለው በማስተማሪያ ክላሶች አሉት። የስቱዲዮ፣ የሙዚቃ ማጥኛ ቢሮዎች፣ ሌሎች ግብአቶችን የያዘ አሁን በቅርቡ የዛሬ ከአንድ ዓመት በኋላ ተገንብቶ እነዚህን የምናያቸው ነገሮች በሙሉ እንግዲህ ራሳቸውን ችለው ማንኛውም ሰው በአውደሪ መልኩ ሊያይባቸው የሚችሉ ናቸው። እንግዲህ ከሞላ ጎደል ይዘናቸው የመጣናቸው ነገሮች በሙሉ እንግዲህ እነዚህ ናቸው። በጣም ጥሩ። እንግዲህ በርካታ ጎብኚዎች እንደነበሩ እምነት አደርጋለሁ። ታሪካችንን እንደገና ደግሞ ነጋችንንም የምንናገርበት ወቅት ነው። እንደገና ኪነ ጥበብ ደግሞ ለሀገር ግንባታ ለሀገር ከፍታ ትልቅ አስተዋጽኦ እንዳለውም የሚታይበት ነው ብዬ አስባለሁ። በብዙ ዘመን እንግዲህ ከንጉሳዊ ዘመን ጀምሮ እስካሁን ድረስ ያለውን አበርክቶም ያሳያል አይደለ? 82 ዓመቱ ነው ክፍሉ። እንግዲህ ከ82 ዓመቱን ታሪክ ነው ይዘን እየመጣን ያለ ነው። ተማሪዎች መጥተው ነበረ። የተለያዩ ትምህርት ቤት ተማሪዎች ታሪካቸውን እንዲያውቁ ከየት ወዴት ነው ነገር እንዲረዱ እንደ አንድ ኢትዮጵያዊ ማሰብ እንዲጀምሩ ጭምር እንግዲህ ሚሊቴሪያችንን አሟልተን በስነ ስርዓት ወታደራዊ ክፍሎች ለኢትዮጵያ ዘመናዊ እድገት ያበረከቱትን አስተዋጽኦ ለሙዚቃዎቹንም ጭምር ብቻም ሳይሆን ደግሞ እንዲሁ ደግሞ ሀገርን በማቅናት ጭምር ደግሞ ያበረከቷቸውን አስተዋጽኦ እንዲያዋቸውም ጭምር ለማድረግ ሞክረናል። እንግዲህ የታሪክ ቅብብሎች ነው። ቀደም ባለው ጊዜ የነበሩት ናቸው ለኛ የሰጡን። እኛ ደግሞ እንግዲህ ለተከታዩ ትውልድ ይሄ ታሪክ ቅብብሎች ይቀጥላል። እንግዲህ ይሄ አውደ ርዕይም ሀሳቡ እሱ ነው። እዚህ ለሶስተኛ ለአራተኛ ጊዜያችን ነው የምንሳተፈው። ስለዚህ በዚህን ጊዜያት ለመጡ ሰዎች ሙሉ ያለው የነበሩት ነገሮች ሙሉ እያሳየን ነበር ማለት ነው። በጣም ጥሩ። በጣም እናመሰግናለን። እንግዲህ ዞር ብዬ ደግሞ ልመልከት። ቆንጆ ጊዜ ነበር ብለን እናስባለን። የአዲስ አበባ የኪነ ጥበብ ፌስቲቫሉ አይደለ? ጎብኚዎች መጡ፣ ተሳተፉ፣ በርከት ያሉ። አዎ በጣም ብዙ ጎብኚዎች አግኝተናል። በጣም ብዙ ሰዎችም ስለ ተቋሙ ከዚህ በፊት የነበራቸውን የበለጠ ደግሞ እንደ አዲስም ታውቀናል። በጣም ጥሩ፣ እናመሰግናለን። እንግዲህ እንደምትመለከቱት ነው ተመልካቾቻችን፣ ይህ 17ኛው የኪነ ጥበብ ፌስቲቫል የጥበብ ስጦታ ለኢትዮጵያ ከፍታ በሚል መሪ ቃል እንግዲህ በርካታ ጎብኚዎችን ያሳተፈ ኪነ ጥበብን ለሀገር ግንባታ ለሀገር ልማት ለማዋል ከፍተኛ አስተዋጽኦ የሚያደርግ ነው። እውነትም ለኢትዮጵያ ከፍታ አስተዋጽኦ የሚኖረው ፌስቲቫል ነው ማለት እንችላለን። እንግዲህ ተመልካቾቻችን ቅዳሜ መዝናኛችን እዚህ መስቀል አደባባይ ተገኝቶ 17ኛውን የአዲስ አበባ የኪነ ጥበብ ፌስቲቫል የጎበኘበትን ለእናንተ ያደረሰበትን ዝግጅት አጠናቆ ወደ ስቱዲዮ ይመለሳል። ስቱዲዮ እንገናኛለን። ቸር ሰንብቱ።